ማመን ነበረብኝ ነው አይደለ? ያላረኩትን ነገር ማመን ነበረብኝ ነው። በጣም ጎበዝ ነህ ነኝ። ዛሬ ድረስ እነሱ ፍቅረኛሞች ሆነው እኔን እያታለለኝ ከሆነ እኔ እነሱ ዱባይ እስከሚሄድ ድረስ እያወራን የውሸት ነው ነፂ እያለኝ ብዙ አብርሃም እና ሩታ ፍቅረኛሞች አልነበሩም እያልኩ ነው ያለሁት እኔ አሁን። ጉድ ቤተሰብ ጉድ 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 ጉድ! ይሄን ሳሰሙ ጋይዝ የምሬን ነው ምላችሁ። ይሄን ከሰማችሁ ጆሮአችሁን ያዙ። እኔ የሰማሁትን ከቡታጀራ አዲስ ነገር ነው የምነግራችሁ። ነፂ አላማዋ ከዚህ በኋላ አብረው የነበሩበት ሆቴል ውስጥ አብረው በቅርቡ ከአብርሽ ጋር ተኝተው በነበረበት ቡታጀራ ላይ ረድኤት ሆቴል ላይ አብረው እንደነበሩ የሚያሳይ ቪዲዮ ልትለቅ እንደሆነና ዝግጅቷን እንደጨረሰች ሰምቻለሁ ማለት ነው። በጣም ነው ማለት ምን እንበል ጋይስ? ምን እንበልኛ? ምን እንበል እና ነፂ አሁን ያንን ቪዲዮ ለቃለውኝ እያለች ነው። ያ ነው አሉ አብርሽና ሩታን የሚለያይ ቪዲዮ እያለች የምታወራው ያ ነው አሉ። አይገርማችሁም ጋይስ? እኔ አንድ ነገር ልንገራችሁ። አብርሽ አሁንም ቢሆን ነገም ዛሬም ሁሌም ቢሆን ጥፋተኛ ነክ። አንተ ነፂን ከመበደልክ በላይ ደግሞ ሩታንም እየበደልካት ነው። ገብተዋል። አሁን ነፂ ይሄንን ቪዲዮ አውጥታ ስትለቅ አንተና ነፂ አብራችሁ በዚህ ከዱባይ ሄደህ ከተመለስክ በኋላ ቡታጀራ ላይ አብራችሁ አንድ ሆቴል ውስጥ የነበራችሁበትን አንድ ላይ ተኝታችሁ የነበራችሁበትን ቪዲዮ እለቃለሁ እያለች ነው። ያን ቪዲዮ ከተለቀቀ ሩታ ካንተ ጋር ትቀጥላለች አትቀጥልም የሚለውን ማየት እንፈልጋለን። ምክንያቱም ይሄ ነገር ሳይመጣብክ በፊት ወተክ ይቅርታ ጠይቃት። ነፂን ስተት ሰርተሃል፣ ሴትነቷን ተጠቅመህ ጥለሃታል፣ ይቅርታ ጠይቃት። አሁንም እንኳን እኮ አንተ ከነፂ አልፎ እኮ ሩታን እኮ እየዋሻሃት ነው። ሚስኪን ሩታ፣ የኔ እህት ሩታ እኮ በጣም ነው የምታሳዝነው ጋይስ፣ የምር በጣም ነው የምታሳዝነው። እንዴት በህይወቷ ላይ ድራማ እንድትሰራ ያደርጋታል? ይሄ ሁሉ በደል ተበድላ እሷን ይዞ ከእሷ ጋር እዚህ ጋር እየተኛ እሷን እያስረገዘ እዛ ጋር ደግሞ በጎን ደግሞ ከነፂ ጋር ሌላ ዓለሙን እየቀጨ ያለ ሰው እንዴት ነው ይሄ ሰው ነገ ከነገ ወዲያ ከአንቺ ጋር ሊቀጥል ይችላል ብለሽ የምታስቢው? ኦፍኮርስ በእርግጥ ምን አለች ነፂ? ፍቅር እውር ነው። እኔ እንደዛ ሲሳሳሙ ምን ሲሉ ያልተናገርኩትኝ ያው ስራ ነው ብዬ ነው አለች። አያችሁ ልጅቷ ቅናት፣ በየዋህነቷ ተጎታለች፣ በየዋህነቷ ችግር ደርሶባታል። ነገር ግን እኔ በጣም የገረመኝና የደነቀኝ ያንን እንኳን ያጠፋውን ጥፋት እንኳን ላለማመን እንደገና ሩታን ለሌላ ትወና አዘጋጅቷ አመጣት። ይሄን ታምኛለሽ ማለት ነው? ሰው ቴክስት ቢልክልሽ ቪዲዮ አብረሃት ተኝተህ ራቁትክን ቪዲዮ እለቃለሁ እያለች ነው። አሁን የደረሰኝ አሁን ማለት ነው የሚገርም ቪዲዮ አብረሃት እያለክ ሩታን ዱባይ ሰርግ ሄደክ ከተመለስክ በኋላ ቡታጀራ ሄደክ አብረሃት እንደነበረ ያንን ቪዲዮ እለቃለው እያለች ነው። እሱ ነው በቃ ቪዲዮ። የሚገርምክ ነገር ሰው ሁሉ ሩታና አብርሽን የሚያለያይ ቪዲዮ እጄ ላይ አለ እኛም አለን ምናምን ሲሉ የነበረው እነክያ ይሄ ነው እውነታው። ደርሼበታለሁ። አየክ አብርሽ፣ እኔ ሰላይ ነኝ። አይገርምክም? የምፈልገውን መረጃ እቤቴ ውስጥ ቁጭ ብዬ ነው የማገኘው። እና እባክህን አሁን ይህንን ሚስጥርክ ይህንን አደገኛ የሆነ ነገር ከመውጣቱና ሩታንም ቅስሟ ከመሰበሯ በፊት ሄደክ ልጅቷን ይቅርታ ከጠየቃት ትተዋለሁ ብላለች ነፂ። ሄደክ ይቅርታ ጠየቃት። በይፋ በድለሃታል። በቃ እሷ ደግሞ የዋህ ቅን ደግ ሆና በቃ የዋህ ቅን ሆና ይሄ ይመጣል ብላ አላሰበችም። ተሸውዳለች። ነፂ እኮ ጥፋት የለባትም ማለት 100% ጥፋት አለባት። ምክንያቱም ለስራ ብላ የተገናኙ ሰዎች ያ ሁሉ ነገር ሲሆኑ ዱባይ ድረስ ሄደው ሲደግሱ እንዴት ቤተሰብ ጋር አልተደገሰም ብለሽ እንዴት ታስቢያለሽ ሀቢቢ? እንዴ ዱባይማ ሄደውማ ደገሱ እኮ ደግሰው ተጋቡ እኮ አላይሽም እንዴ? እነዛ ሁሉ አጃቢዎቻቸው ባሉበት። ስለዚህ አሁንም ቢሆን ነገ አብርሽ ከመዋረድክ በፊት ሄደክ ነፂን ይቅርታ ጠይቃት። ሩታን ደግሞ አሁንም ደግሞ ሌላ ቢዝነስ አትስራባት። ባይዘዌ አብርሽ አንድ ነገር ልታስብ የሚገባ ነገር፣ አንተ ገንዘብና ገንዘብ ብቻ ነው ፎከስ የምታደርገው። ኦኬ፣ ገንዘብ ጠፊ ነው። ገንዘብ የማይመልሳቸው ብዙ ክስተቶች ይኖራሉ። እና ሴት ልጅም አትዘንብክ። ሂድና ነፂን ይቅርታ ጠይቃት። ያስረጋስካትን ሚስት ደግሞ በክብር ቤት ውስጥ አስቀምጣት። ከተለያየ ወንድ ጋር ስታጣብቃት ሩታን እንዲህ ስንት ዓመት ሙሉ ስታስለቅሳት እንዲህ አንተ ማነህ? ቆይ ለምንድን ነው ሴት ህይወት ላይ የምትጫወተው? ለምንድን ነው ሩታስ ላይ የምትጫወተው? ለምንድን ነው ነፂ ላይ ተጫወክ? ፍቅር ላይ ተጫወክ? ፍቅር ላይ ያ ሁሉ ጨዋታ ያ ሁሉ ነገር አደረካት። የውሸትክን ሽማግሌ ሳትልክ ሽማግሌ ልክ ያለው አልክ። እንደገና ሩታን በህዝብ በቤተሰቦቿ ጉልበት
የሆነ ሽማግሌ ያለ አይደለ? ዶኖ ብቻ ባህሉን ያልጠበቀ ሽማግሌ፣ ለዛውም ላክ። እኛ ባህሉን የጠበቀ ሽማግሌ የማውቀው እኔ የነፂ ሽምግልና፣ ጌታን እውነት ነው የምናገረው ነው ያሏሽም። እና ደግሞ ነፂ የቀድሞ የአብርሽ ፍቅረኛ፣ መልእክቴ ልንገርሽ፣ እኔ ብቸኛ ነኝ በዙሪያ ያሉ ሰዎች ምናምን። ሀቢቲ አንቺ ጠንካራ ሆነሽ እንደነሱ ከሰራሽ ትችትም ገንዘብ ነው፣ ስድብም ገንዘብ ነው። ዩቱብ ላይ ሚዲያ ላይ እስከወጣሽ ድረስ ጠንክረሽ ከሰራሽ እንደነሱ ስኬታማ ስትሆኚ ዛሬ አዎ ጓደኛ ነበሩ፣ ይሄ ነገር እውነት ነው፣ መስማማት አለባቸው። ባትስማሙ እንኳን ችግራችሁን ፍቱ ብለው ያልመጡት እነ ማርክ እነ ኤፍሬም እነ ምናምን የምታውቂያቸው በዙሪያ አብረሽ ሲበሉ ሲያጨበጭቡ የነበሩ ሰዎች ሁሉ ይፈልጉሻል በእግር በፈረስ። አታይም ዛሬ ፍቅርን እንዴት ተንከባክበው ሽሹ እንደሚሉት ዛሴት በቃ ከገባሽ ይገባሻል። እና ብቸኛ ነኝ ብለሽ ራስሽን ውስጥሽን አሳምነሽ የተሰበረ ሴት አትሁኝ። በዛ ላይ ደግሞ ነፂ አንቺ እጅግ በጣም ቆንጆ ነሽ። አቋምሽ፣ ቁመትሽ፣ መልክሽ ሞዴል የምትሆኝ ሴት ነሽ። ራስሽ ላይ መስራት ትችያለሽ። ገብቶሻል? አንቺ ለብዙ ነገር የምትሆኝ ሴት ነሽ። ስለዚህ ራስሽን አጠንክሪ። ከዛ በተረፈ ግን አብርሽና ሩታ ይለያዩ እያለን ሳይሆን አብርሽ አሁን በመጣብክ ነገር እንኳን አንተ የሚገርመው ነገር ገንዘብ ነው ሜክ እያረክ ያለከው። ይሄን ችግር እንኳን ልፍታ አላልክም። ይሄ ነገር እውነት ነው፣ ስም ያጠፋል፣ ማንነትን ያዘቅጣል። እንዲህ ከክብር እኮ የሚበልጥ ነገር የለም ጌታ። ከክብር በላይ ምን አለ? እና በጣም ነው ማዝነው። አሁንም ሩታን እያስገድድካት የምታሰራትን ቪዲዮዎች እውነቴን ነው ምልክ በጣም ነው የሚያሳዝኑት። በጣም ሩታ ከውስጧ ከልቧ ተከፍታለች፣ ከስታለች፣ በቃ ተቀይራለች። ግን አንተ ግን ያ ነገር ላለማስነቀት እሱ ላይ ገና ድራማ ትሰራበታለህ። ኧረ ሼም ኦን ዩ አብርሽ። እውነተኛ እንወድሃለን፣ ያንተ ጥላቻ የለንም። ግን በቃ ሴቶቹን በዚህ ሁኔታ ይደብራል። በቃ የምር ይደብራል። ሩታ ላይም ቁማር አትስራ እንዴ አንተ። በቃ አሁን እኮ ወደድክም ጠላህ እኮ እኛ የምናውቀው ሽማግሌ ይልካል። ግን ነፂ የምትለው አልተጋቡም የውሸት ነው እያለችን ነው። አበስ ገበርኩ። አሁንማ የውሸት ሊሆን አይችልም። ኦዲየንስ ብጥስጥስ ነው የሚያደርገው። የውሸት እንኳን ቢሆን የውሸት ነው ብሎ መናገር አይችልም። ምክንያቱም በጣም ብዙ ነገሮችን ሲሰራ ነው የመጣው እና በጣም ከባድ ነው። ኤንዌይስ አሁንም ሄደክ ነፂን ይቅርታ ጠይቃት። በቃ ሌላ ምንም አይደለም። አንተ እውነት ለሴት ልጅ አንተ እናት አለክ፣ እህቶች ካሉክ አይዶን ነው እህት ካለ ካላቅም ሪስፔክት ካደረግ ነፂን ይቅርታ ጠይቃት። በቃ ተከፍታለች፣ ተሰብራለች። ቀና እንድትል እንደ እህት አግዛት፣ የምር አግዛት። ሩታንም ደግሞ አትበድላት። እውነት የምታሰራት ቪዲዮዎች በሙሉ ለሩታ ክብር እንደሌለክ ነው የሚያሳየው። እኔ ሩታ ወዳታለሁ፣ አክቲቭ ናት፣ ጎበዝ ናት። ግን ደግሞ የምታሰራት ቪዲዮዎች የምር ሰው እኮ እሷ ላይ ነው የሚፈርደው ሁሌ። በዛ ላይ ታለቅሳለች በየጊዜው እንባዋ። እንዲህ ለምን ታስለቅሳታለክ? እንዲህ ኧረ እኔ በጣም ገርሞኛል። ነፂ ፍትህ ብላ ስትመጣ አንተ ኮንቴንት አርገህ ወር ሙሉ ልሰራበት ኮንቴንት አርግክ። አንተም ኤፍሬም ወንድምክ አይደለም ግን ወንድምክም ኮንተንት አርጋችሁት ርዕስ አርጋችሁት በቃ ቪዲዮ ልሰራበት። አይኖ ገንዘብ ሜክ ልታረግ ይችላል። ግን ገንዘብ የማይመልሳቸው በጣም ብዙ ነገሮችም እንዳሉ ማሰባት ትዘንጋ። እርግጠኛ ነኝ ያው ትንሽ ሰፋ አድርጎ ያለማሰብ ችግር ነው ብዬ ነው እንጂ ሰፋ አድርጎ ለሚያስብ ሰው ይሄ ቀላል ነገር ነው። ነፂን ይቅርታ ጠይቃት። ሩታ ደግሞ እስኪ ቁጭ ብለሽ ራስሽን አዳምጪ። እስኪ ለ3-4 ቀን ከሚዲያ ጠፍተሽ ራስሽን አዳምጪ። ምን ላይ ነው ያለሽው? በቃ ምንድን ነኝ እኔ እኮ ሴት ነኝ፣ ለምንድን ነው እንደዚህ ሰው ሁሉ ክብርሽን ጥለሻል የሚለኝ ብለሽ ራስሽን ጠይቂ፣ ራስሽን አዳምጪ። እና ነፂ በርቺ፣ አይዞሽ፣ ከዩቱብ እንዳጠፊ በፍጹም ቪዲዮ መስራት አለብሽ። ሩታም በርቺ። ባይ ባይ።